ሰላምታችን በእያላችሁበት ይድረሳችሁ የተከበራችሁ አድማጮቻችን እንደሰነበታችሁ 433 ባራዳ ኤፍኤም 95.1 ማንቸስተር ዩናይትድ ሶስት ተከታታይ ጨዋታዎችን በድል ከተወጣ በኋላ በሲቲ ግራውንድ ከኖቲንግሃም ፎረስት ጋር ባደረገው ጨዋታ 1-0 እየመራ ሁለት ጎሎችን አስተናግዶ በሁለት ደቂቃ ልዩነት 48ኛውና 50ኛው ደቂቃ ላይ ከዛ በኋላ ጨዋታው ሊጠናቀቅ 10 ደቂቃዎች ሲቀሩት ጎል አስቆጥሮ ወደ ጨዋታው የተመለሰ ይመስል ነበር። ግን ደግሞ መጨረሻ ላይ ውጤቱ በዚሁ ተጠናቋል። ቡድኑ ያለፉት ጨዋታዎች ላይ የነበረበትን ችግር ነው የተመለከትነው። ባለፈው ሳምንት ብራይተን ኤንድ ሆቭ አልቢዮንን 3-0 እየመራ ሁለት ጎል ተቆጥሮበት የመጨረሻ የብሪያን ኢምቤሞ ጎል ነው ነገሮችን እየቀየረው እንጂ ምናልባት ያቺ ጎል ባትቆጠር በመጨረሻው ደቂቃ ላይ ምናልባት 3-3 ተለያይቶ ወርቃማውን እድል አሳልፎ ሊሰጥ ይችላል ወይ ሌላ ጉዳይ ነበረ። ግን ደግሞ 4-3 በሆነ ውጤት አሸንፏል። 4-2 በሆነ ውጤት ከዛ በፊት ሰንደርላንድን እንደዚሁም ደግሞ ሊቨርፑልን ማሸነፉ የሚታወስ ነው። አራተኛ ተከታታይ ድል ይሆናል ተብሎ ጠብቆ ነበር፣ ግን ያ አልሆነም። በመጨረሻው ደቂቃ ላይ ፓትሪክ ዶርጉ ጎል ሊሆን የሚችል ኳስ ነበር። ከመስመር ላይ ነው የኖቲንግሃም ፎረስት ተከላካይ ኳሱን ከመስመር ላይ ያወጣው። ያ ባይሆን ኖሮ ማንቸስተር ዩናይትድ ሌላ ጣፋጭ ድል ማግኘት ይችል ነበር። ግን ደግሞ ብዙ የተሻሻሉ ነገሮች ነበሩ። የራሱም ድክመት ነበረበት በዚህ ጨዋታ ላይ። የመጀመሪያ ጎል አወዛጋቢ ነበር። ኳሱ ከመስመር ባልወጣበት ሁኔታ ነው የማዕዘን ምት ተብሎ ከዛ በኋላ ያ ጎል የተቆጠረው ለምን በቪአር እንዳልታየ ብዙዎች ግራ የተጋቡበት ነው። አሰልጣኝ ሾን ዳይችም ከጨዋታው መጠናቀቅ በኋላ ይህን ጉዳይ በተመለከተ ቅሬታቸውን ገልጸዋል። ማንቸስተር ዩናይትድ እንግዲህ ነጥቡን ከ16 ወደ 17 ከፍ አድርጓል። ምናልባት አሸንፎ ቢሆን ኖሮ የበለጠ ከአርሰናል ጋር የሚኖረውን የነጥብ ልዩነት በነበረበት የ6 ነጥብ ልዩነት ማጥበብ ይችል ነበር። ግን አሁንም ቢሆን ይሄ ቡድን ጎል ካስቆጠረ በኋላ እንዴት ጨዋታን ኮንትሮል ማድረግ እንዳለበት ትምህርት መውሰድ ያለበት ይመስለኛል። በግሌ አርሰናል በተለይ ጎል ካስቆጠረ በኋላ እንዴት ጨዋታን እንደሚቆጣጠር እየተመለከተን ያለ ነውና ቢሊሻ ከዚህ ጨዋታ ጋር ተያይዞ አንዳንድ ነጥቦችን እናንሳ። ማንቸስተር ዩናይትድ ከሜዳው ውጪ ያሸንፋል የተባለውን ጨዋታ እድሉን አሳልፎ ሰጥቶ ነጥብ ጥሏል። ያ ማርክ ማንቸስተር ዩናይትድ ምናልባት ከጨዋታው በፊት በዚህ ጨዋታ ዙሪያ በሰራ ነው አንድ የቅድመ ጨዋታ ትንታኔ ላይ አንድ ያነሳ ነው ሀሳብ ነበር ማርክ። በዚህ የመከላከል ክፍተት ማንቸስተር ዩናይትድ በትልቅ ደረጃ ለመፎካከር ሻምፒዮንነት ለቶፕ ፎር በሚያደርገው ፉክክር ላይ የማንቸስተር ዩናይትድ ትልቁ እንቅፋት የመከላከል ችግሩ ነው የሚል ነገር ስናነሳ ነበር ማርክ። ያንን በደንብ በሜዳ ላይ የተመለከተን ይመስለኛል። ቡድኑ ጎል አስቆጥሮ ነው ጨዋታውን የጀመረው። እንግዲህ ይሄ የተቆጠረበት ጎል 16ኛ ጎል ነው ማርክ በ10 ጨዋታ። ብዙ የጎል መጠን ነው እየተቆጠረበት ያለው። ካለፉት አመታት ማንቸስተር ዩናይትድ በማጥቃቱ ላይ እጅግ በጣም ተሻሽሏል። እንግዲህ በ10 ጨዋታ 17 ጎሎችን ማስቆጠር ችሏል። ዛሬም በኖቲንግሃም ፎረስት ሜዳ ማርክ የማንቸስተር ዩናይትድ ማጥቃት 2 ጎሎችን ማስቆጠር ችሏል። የአማድ ዲያሎ ድንቅ ጎል እና ካዝሜሮ በጨዋታው መጀመሪያ 34ኛው ደቂቃ ላይ ያስቆጠረው ጎል ማንቸስተር ዩናይትድ ዛሬም ከሜዳው ውጭ 2 ጎል እንዲያስቆጠር አግዟል። ከፍ ያለ የኳስ ቁጥጥር ድርሻ ነበረው ማርክ። ማንቸስተር ዩናይትድ 59% የኳስ ቁጥጥር ድርሻ በሰው ሜዳ መውሰድ ችሏል። 514 ኳሶችን ተቀባብሏል ማርክ። ከነዚህ ውስጥ 434 ስኬታማ ናቸው፣ 84%። ብዙ ፖዚቲቭ ቁጥሮች ዛሬም በማንቸስተር ዩናይትድ ትመለከታለህ። ልክ እንደ 3 ተከታታይ ጨዋታ እንዳሸነፈው ቡድን ተጠባቂነቱ ከፍ እንዲል ያደረገ ይመስለኛል። 3 ከባድ ጨዋታዎችን ያሸነፈው ሰንደርላንድን፣ ሊቨርፑልን፣ ብራይተን 3ቱ ጥሩ ቡድኖች ማንቸስተር ዩናይትድ ማሸነፍ የቻለው። ስለዚህ ዛሬ እጅግ ወደ ተቸገረው እና 3ኛ አሰልጣኝ ወደ ቀየረው ኖቲንግሃም ፎረስት ሜዳ ሲሄድ ማንቸስተር ዩናይትድ ነጥብ ይጥላል የሚሉ ግምቶች ብዙ አልነበሩም። ምናልባት የሶንዳሽ መምጣት በኖቲንግሃም ፎረስት መልበሻ ቤት የተለየ የመነቃቃት ስሜት ከፈጠረ አሰልጣኙ የበለጠ የመከላከል ኦርጋናይዜሽናቸው ጥሩ ስለሆነና ሽግግር ላይ የሚያምኑ አሰልጣኝ በመሆናቸው ምክንያት ምናልባት ማንቸስተር ዩናይትድ ከአዲስ አሰልጣኝ መምጣት ጋር በተያያዘ ሁሉም ቡድኖች በሚገጥማቸው ፈተና ሊፈተን ይችላሉ የሚሉ ጥያቄዎች ነበር ሲነሱ የነበረው። ያ የገጠመው ይመስለኛል ኖቲንግሃም ፎረስት ከስከዛሬዎቹ ጨዋታዎች ጥሩ ፐርፎርም ያደረገበት ጨዋታ ነው ማለት ይቻላል ማርክ ዛሬ የተመለከተው። ግን በማንቸስተር ዩናይትድ በኩል በጣም ብዙ ፖዚቲቭ ቁጥሮችን ማንሳት ይቻላል። ቅድም እንዳነሳ ነው 59% የኳስ ቁጥጥር ድርሻ ነበረው። ብዙ የጎል ዕድሎች የፈጠረበት ጨዋታ ነው። ኦን ታርጌትም ኦፍ ታርጌትም ሙከራዎቹ በማንቸስተር ዩናይትድ በኩል ጥሩ ሆኖ ነው የምታገኙ ማርክ። 18 ሙከራዎች ነበሩት፣ 5ቱ ብሎክ የተደረጉ ናቸው።
6ቱ ኦፍ ታርጌት ሙከራዎች ሲሆኑ 7 ስኬታማ ሙከራዎችን የማንቸስተር ዩናይትድ ማጥቃት አድርጓል። ማርክ በመከላከሉ ላይ ግን በቀላሉ ጎል የሚቆጠርበት ቡድን መሆኑ ማንቸስተር ዩናይትድን የበለጠ ዋጋ እያስከፈለው፣ በቀጣይ ጨዋታዎችም የማንቸስተር ዩናይትድ ስጋት ከማጥቃቱ ይልቅ የበለጠ መከላከሉ ላይ ያለው ክፍተት የማንቸስተር ዩናይትድ ትልቅ ስጋት እንደሆነ የተመለከትንበት ይመስላል። የማንቸስተር ዩናይትድ ቀጣይ ተጋጣሚ ቶትናም ነው። ቅዳሜ የምሳ ሰዓት ጨዋታ 9 ሰዓት ተኩል ላይ የሚከናወን ጨዋታ ነው። ቀጣይ ተጋጣሚ ቶትናም መሆኑን ከግምት ውስጥ ስናስገባ ነው እንዲህ አይነት ጨዋታዎችን ማሸነፍ አለበት ልንል የምንችለውና ዞሮ ዞሮ እንግዲህ ማንቸስተር ዩናይትድ ከ3 ተከታታይ ድል በኋላ ነጥብ ጥሏል። ከኤክስፔክቴሽን አንጻር መጥፎ አይደለም፣ ግን ደግሞ በቀላሉ ሊያሸንፉ የሚችል ኳስ ነው። 1-0 እየመራ ከዛ በኋላ ውጤቱን መቆጣጠር አልቻለም። ልክ በስነ ልቦና በኩል ደካማ እንደሆነ ቡድን ጎል ከተቆጠረበት በኋላ ሌላ ጎል ደግሞ በፍጥነት ጎል ሲቆጠርበት ወደ ድንጋጤ ስሜት ውስጥ ገብቶ ከዛ በኋላ ጎል የሚያስተናግድ ቡድን። ይሄ አንዳንድ ጊዜ በሁለት ክላስ፣ አንደኛው ክላስ ያለው ሌላኛው ደግሞ ዝቅ ያለ ደረጃው ዝቅ ያለ ቡድን ክላስ ባለው ቡድን ጎል ሲያስተናግድ የድንጋጤ ስሜት ውስጥ ገብቶ እንደሚያስተናግደው አይነት ጎል ነው የሆነውና የአሰልጣኝ ሾን ዳይች አጨዋወት ይታወቃል። በተለይ በበርሌ ሳሉ ምን አይነት ቡድን እንደነበራቸው። ኳስ ወደ መስመር ይወጣል፣ ተሻጋሪ ኳስ፣ ከዛ በኋላ በጭንቅላት መግጨት፣ ቲፒካል የሻምፒዮንሺፕ ቡድን ነው። እኛ አሰልጣኝ እንግዲህ ውዝግብ ፈጥረው ነበር። እኔ ማንቸስተር ዩናይትድን ቢይዘው ኖሮ በ4-4-2 ፎርሜሽን ነው የሚጫወተው፣ አሸናፊ ቡድን አደርገው ነበር የሚል አስተያየትን ሰጥተው ነበር። አሰልጣኝ ሩበን አሞሪም ለዚህ አስተያየት መልስ ሳይሰጡ በቀጥታ ጉዳዩን አልፈውታል። ጀስት በራሳችን መንገድ ነው የምንከተለው ወይም በራሳችን የጨዋታ መንገድ ነው የምንከተለው፣ ቶሎ ቶሎ ተጋጣሚ ቡድን ላይ መድረስ፣ በሽግግሮች መጫወት ነው የሚል አስተያየት ሲሰጡ ነበር። የማንቸስተር ዩናይትድ አጨዋወት ለእኔ ይሄ ለሾን ዳይች ለሚጫወቱት የጨዋታ መንገድ ፍጹም አመቺ፣ እኔም ላጥቃ አንተም ላጥቃ አይነት ነገር ነው። እንደዚህ አይነት ቡድኖችን ስትገጥም የበለጠ ኮንትሮል፣ ኳስ መቆጣጠር እጅግ በጣም አስፈላጊ ነው። ከዛ ፍራስትሬት አድርገው የተከላካይ መስመሩን ከፍተው በሚመጡበት ሰዓት ጎል የማስቆጠር ነገር ሊኖር ይችላል። ዞሮ ዞሮ እንግዲህ ማንቸስተር ዩናይትድ እየመራ 2 ጎል ተቆጠረበት። ከዛ በኋላ ወደ ጨዋታ ተመለሰ። ባለቀ ሰዓት እንግዲህ ፓትሪክ ዶርጉ ሊያስቆጥር ከጫፍ ደርሶ የነበረው አጋጣሚ በማንቸስተር ዩናይትድ ደጋፊዎች በኩል የቁጭት ስሜት የሚፈጥር ነው። መጀመሪያው አጋማሽ 6 ሙከራዎች 3ቱ ኢላማቸውን የጠበቁ፣ ከዛ ውጪ ኖቲንጋም ፎረስት 6 ሙከራዎች 1 ኢላማውን የጠበቀ። አጠቃላይ ጨዋታው ሲጠናቀቅ ደግሞ ማንቸስተር ዩናይትድ 15 ሙከራዎች፣ በርሌይም ኖቲንጋም ፎረስትም 15 ሙከራዎች፣ ማንቸስተር ዩናይትድ 6 ኢላማውን የጠበቀ። ከዛ ውጪ ኖቲንጋም ፎረስት 3ቱ ኢላማቸውን የጠበቁ ናቸው። በቀደመው ጊዜ 2022-23 የውድድር ዘመን በአሰልጣኝ ኤሪክ ቴናግ በሚመራ ጊዜ 2 የፕሪሚየር ሊግና 2 የካራባኦ ካፕ የግማሽ ፍጻሜ ጨዋታዎችን ማንቸስተር ዩናይትድ አሸንፎ ነበር። ከዛ በኋላ የአሰልጣኝ ስቲቭ ኩፐር ስንብትን ተከትሎ አሰልጣኝ ኑኖ ኤስፒሪቶ ሳንቶ መጡ። ከዛ በኋላ ቡድኑ በጣም ጠጣር ሆነ። ሌሎች ቡድኖችም ፈተና የሚሰጥ ማንቸስተር ዩናይትድን ብቻም ሳይሆን አርሰናልን ነጥብ ያስጣለ፣ ማንቸስተር ሲቲን ያሸነፈ ቡድን እንደነበር በሚገባ ተመልክተናል። ኢቭን ሊቨርፑልን ያለፈውን አመት ሻምፒዮን ማሸነፍ ችሏል ይሄ ቡድን። ያውም ሊቨርፑል የመጀመሪያዎቹ ሳምንታት እጅግ በጣም ጥሩ በነበረ ጊዜና ማንቸስተር ዩናይትድን በደርሶ መልስ በዛ ምክንያት ሽንፈትን መዝግቦ እንደነበር ይታወቃል። አምና እንግዲህ ዘንድሮ የሆነው ነገር በተቃራኒ ነው። የአሰልጣኝ ኦንዤ ፖስቴኮግሉ ቡድን ቢሆን ኖሮ ማንቸስተር ዩናይትድ የማሸነፍ እድል አለው ልንል እንችላለን። አሁን ካለና ከሚታየው አንጻር ግን ይሄ የመልሶ ማጥቃት እንቅስቃሴው የበለጠ ከሳጥን ሳጥን እንዲሆኑ ያደረጉ ይመስለኛል አሰልጣኝ ሾን ዳይች። ከኦንዤ ፖስቴኮግሉ ይልቅ የኖቲንጋም ፎረስት ተጫዋቾች ስኳዱ የበለጠ ለሾን ዳይች አመቺ ይመስለኛል። የበለጠ ተስማሚ ይመስላል። የበለጠ በጨዋታዎች ሂደት ከዚህም በላይ ሊሻሻል የሚችል አይነት ቡድን የተመለከተን ይመስላል። ማንቸስተር ዩናይትድ ማለት ጎሉ ሲቆጠርበት የነበረ የተመለከተ ነው አለመረጋጋት፣ ሁለተኛ ጎል እንዲቆጠርበት ምክንያት የሆነ ይመስለኛል። ጊብስ ዋይት 48ኛው ደቂቃ ላይ ጎል አስቆጠረ። በ2 ደቂቃ ልዩነት ነው ማለት ኒኮሎ ሳቮኛ ጎል ማስቆጠር የቻለው። ትንሽ ከጎል ከተቆጠረባቸው በኋላ መረጋጋት በማንቸስተር ዩናይትድ በኩል መኖር ነበረበት የሚል እምነት አለኝ። ከዛ በኋላ ግን ማርክ ለተቆጠረባቸው ሁለተኛ ጎል ምላሽ ለመስጠት በጣም ጥራት ያለው ማጥቃት በማንቸስተር ዩናይትድ በኩል ተመልክተናል። ብሩኖ ፈርናንዴዝ እድለኛ ያልሆነበት የግቡ ቋሚ ገጭቶ የወጣው ኳስ ማንቸስተር ዩናይትድ
እጅግ በጣም አደገኛ ከፈጠራቸው እድሎች መካከል አደገኛው ነው። ካዜሜሮ አግኝቶት ነበር ኳስ ካዜሜሮ ሁለተኛውን ኳስ አግኝቶት ነበር። ብዙ ሚዛኑን የጠበቀ አልመሰለኝም። ሁለተኛ ጎል ለማስቆጠር አልቻለም። የአማድ ዲያሎ ጎል ምናልባት ዛሬ ከተመለከትናቸው ጎሎች ማርክ እንግዲህ የቸልሲና የቶተናምን ጨዋታ ሳይጨምር ዛሬ ከተመለከትናቸው ጎሎች እጅግ በጣም ድንቁ ጎል ይመስለኛል። ከሳጥን ውጪ ነው፣ ሃፍ ቮሊ፣ በጣም ድንቅ ጎል ነው አማድ ዲያሎ ያስቆጠረው። ከዛ በኋላ አሰልጣኝ ሩበን አሞሪም የተለያዩ ለውጦችን ለማድረግ ሞክረዋል። ፓትሪክ ዶርጉ የበለጠ ዲየጎ ዳሎን ቀይሮ ከገባ በኋላ ማጥቃቱ ላይ የተሻለ ኢነርጂ የጨመረ ይመስላል። ተደጋጋሚ ጊዜ ወደ ተቃራኒ ሳጥን ፍጥነቱን ተጠቅሞ ለመድረስ ይሞክራል። ጎል ለማስቆጠርም በመጨረሻው ደቂቃ ተቃርቦ እንደነበር ተመልክተናል። ሶስተኛ የመሃል ተከላካይ ሌኒየሮን አስወጥተው ከመሃል ተከላካይነት ይልቅ የመስመር አጥቂነትና የዊንግ ባክ ኳሊቲ ያለውን ሙሳር ማዝራዊ ቀይሮ ለማስገባት ሞክረዋል። ማርክ ይሄም ቡድኑ የበለጠ እንዲያጠቃ አሰልጣኙ የወሰኑት ውሳኔ ከሲስተማቸው ምንም እንኳን የመውጣት ፍላጎት ባይኖራቸውም የበለጠ ታክቲካሊ ተለዋዋጭ ለመሆን ፍላጎት ባይኖራቸውም ግን ተጫዋችን በተጫዋች በመተካት የሆነ የተለየ የማጥቃት ኳሊቲ ለመጨመር አሰልጣኝ ሩበን አሞሪም የወሰኑት ውሳኔ ጥሩ ነው የሚል እምነት አለኝ። ሌኒየሮ ጥሩ የመሃል ተከላካይ ነው። ሙሳር ማዝራዊ ግን የመሃል ተከላካይ አይደለም። ማርክ የበለጠ የመስመር ተከላካይ ፉልባክ አሊያም ደግሞ ዊንግ ባክ ሆኖ የሚጫወት ማጥቃት የበለጠ የሚስማማው አይነት ተጫዋች ነው። ስለዚህ ሶስተኛ ተከላካይ ቢሆንም ሰውን በሰው ቢሆንም የተኩት ሌኒየሮን አስወጥተው በተመሳሳይ ፖዚሽን ቢሆንም የገባው ግን ያተገባበር ልዩነታቸው ላይ ግን በተለይ በማጥቃቱ ላይ ሰፊ ልዩነት አላቸውና ሙሳር ማዝራዊ ከገባ በኋላ የበለጠ የማንቸስተር ዩናይትድ የቀኝ መስመር ማጥቃት ሶስተኛ ሰው ጨምረዋል። አማድ ዲያሎ በዛ የሜዳ ክፍል ነው ያለው፣ ብሪያን ምቤሞ እዛ ነው ያለው። እንደ ሶስተኛ ተከላካይ ሳይሆን እንደ መስመር ተከላካይ ወደፊት እየሄደ የሚጫወት ሌላኛውን ሙሳር ማዝራዊ መጨመራቸው የተወሰነ ጫናው ከፍ ብሎ በቀኝ በኩል እንድንመለከተው ጥረት አድርገዋል ሩበን አሞሪም። ለእኔ ማርክ ማንቸስተር ዩናይትድ ከኖቲንጋም ፎረስት ሜዳ የወሰደው 1 ነጥብ ምናልባት በተከታታይ ጨዋታ የነበረው ጥሩ አቋም የወሰዳቸው ከጠንካራ ቡድኖች 3 ነጥብ መውሰዱ የበለጠ እና ደግሞ የተቸገረው ኖቲንጋም ፎረስት በብዙ ችግር ውስጥ የነበረው ኖቲንጋም ፎረስት ጨዋታው ከኖቲንጋም ፎረስት ጋር መሆኑ ካላነሳን በስተቀር በሜዳ ላይ በጣም ብዙ ፖዚቲቭ ነገሮች የቀጠሉበት እና ከሜዳው ውጪ 1 ነጥብ የወሰደበት ጨዋታ ምናልባት ጨዋታውን 1-0 እየመራ መጀመሩ ደጋፊው 3 ነጥብ ለማሳካት እድሉ እንደነበረው መጠበቁ ካልሆነ በስተቀር ለኔ አሁንም በማንቸስተር ዩናይትድ የነበሩ ፖዚቲቭ ነገሮች የቀጠሉበት ጨዋታ ነው። በተለይ በማጥቃቱ እንቅስቃሴ ሁለተኛ ጎል ካስተናገደ በኋላ 80ኛው ደቂቃ ላይ አማድ ዲያሎ ያችን ጎል እስኪያስቆጥር ድረስ እረፍት የሌለው የማጥቃት እንቅስቃሴ ይሄ ቀድሞውን ማንቸስተር ዩናይትድ የሚያስታውስ ከተለያየ አቅጣጫ የጎል ማግባት ሙከራ የሚያደርግ የዚህ አይነት ነገር ነበር የተመለከትነውና እንግዲህ 1 ዓመት ሞላቸው አሰልጣኝ ሩበን አሞሪም ወደ ማንቸስተር ዩናይትድ ከመጡ። የመጀመሪያ ጨዋታቸው ከኢፕስዊች ታውን ጋር እንደዚሁ በተመሳሳይ 1-0 ማርከስ ራሽፎርድ አስቆጥሮ እየመራ በኋላ ላይ አቻ የሆነበት አጋጣሚ ይታወሳል። እንግዲህ አምና 15ኛ ደረጃ ይዞ የፈጸመ ቡድን ዘንድሮ በጣም ፖዚቲቭ ነገሮች አሉት። እሳቸውም እንደጠቀሱት በአውሮፓ መድረክም በሊጉም ለመወዳደር የሚያስችል አቅም የላቸውም። በዛ ምክንያት እንግዲህ ሳምንቱ ሙሉ እያረፈ ጨዋታ የሚያከናውን ነው ይሄ ቡድንና ዞሮ ዞሮ እንግዲህ አሰልጣኙ አሁን ወደ ጨዋታ ፎርሙላችን ወደ ጨዋታ መንገዳችን በትክክል እየገባን ነው፣ ግን ደግሞ ሌሎች ስራዎች መሰራት አለባቸው የሚል ነገር ነው በተደጋጋሚ የሚያነሱት። የተሟላ ነገር አለው ለማለት አያስደፍርም ይሄ ቡድን። አይ ቲንክ ክረምት ላይ ሌላ ተጨማሪ ተጫዋች በትክክልም ቅድም ከፕሮግራማችን በፊት ስናወራ እንደነበረው ካርሎስ ባሌባ መጥቶ ስክት ሊል የሚችል ተጫዋች ነው። አይ ማርክ የቡድን ግንባታው ተጀመረ እንጂ በማንቸስተር ዩናይትድ በኩል አላለቀ። ግን ጥሩ መሰረት እየተጣለ እንደሆነ ዘንድሮ በተለይ እየተመለከተን ያለ ነው። ዝውውሮቹ የአጥቂዎቹ ዝውውር በሙሉ ጥራት ያላቸው ናቸው። የቡድኑን ማጥቃት አሻሽለውታል። ዛሬ የማንቸስተር ዩናይትድ ጨዋታ ልክ እንዳለፉት ተከታታይ ጨዋታዎች ጨዋታን አሸንፎ በወጣባቸውም ነጥብ በጣለባቸውም ጨዋታዎች ያሉ ጠንካራ ጎኖች የበለጠ ቀጥለው ተሻሽለው የነበሩ ደካማ ጎኖች የበለጠ
ደካማነታቸውን አሳይተው የወጡበት ጨዋታ ነው ብዬ ነው የማምነው። ማለት ማንቸስተር ዩናይትድ በማጥቃቱ እጅግ በጣም ተሻሽሏል። ባለፉት አመታት ከነበረው በማጥቃት ወቅት የነበረውን አስፈሪነት ማንቸስተር ዩናይትድ ማሻሻል ችሏል። ከተለያየ አቅጣጫ ድሎች የሚፈጥር ካዝሜሮ ተከታታይ ጨዋታ ጎል ሲያስቆጥር የተመለከትንበት የቡድኑ 6 ቁጥር አማድ ዲያሎ ዛሬ ወደ ጎል አስቆጣሪነት የመጣበት ብሩኖ ፈርናንዴዝ ወደ አድቫንስድ ፖዚሽን ጠጋ ብሎ ድሎችን ሲፈጥር የተመለከትንበት በማጥቃቱ ብዙ ፖዚቲቭ ነገር የተመለከትንበት ጨዋታ ነው ለማንቸስተር ዩናይትድ ማርክ። በመከላከሉ ግን አሁንም በጥቂት ዋጋ ጎል የሚቆጠርበትም መከላከል የሚተገብር ቡድን ነው። ስለዚህ የቡድን ግንባታው ሂደት ከፊት ዝውውሮች ተከናውነዋል፣ ጥራት ያላቸው ዝውውሮች። ስለዚህ ማጥቃቱ የሚሻሻልበት የማይሻሻልበት ምክንያት የለም። ማጥቃቱ ለማሻሻል ነው እነዚህ ዝውውሮች የተከናወኑት። መከላከሉ ደግሞ የሚሻሻልበት ምክንያት ነው አይታየኝም። ማርክ አዲስ የመጣ ተጫዋች የለም። ኢንዲቪጁዋል ተጫዋቾች ላይ ያያየን ያለነው ለውጥ አለ እየተሻሻሉ ያሉ፣ ግን ደግሞ አማካዩ ላይ የተለየ የተደረገ ዝውውር የለም። አጥቂው ላይ ተከላካዩ ላይ የተለየ የተደረገ ዝውውር የለም። ስለዚህ የቀጣዩ የቡድኑ ግንባታ አካል ናቸው እነዚህ በማንቸስተር ዩናይትድ የተመለከትናቸው ችግሮች የሚል እምነት አለኝ። ብዙ ፖዚቲቭ ነገር የተመለከትንበት ጨዋታ ነው ዛሬም ቢሆን የሚል እይታ ነው ያለው። ዲሴምበር ወር ላይ ባለፈው አመት ወደ ማንቸስተር ዩናይትድ ከመጡ ከአንድ ወር በኋላ አሰልጣኝ ሩበን አሞሪም ኤቨርተንን 4-0 በሆነ ውጤት ማሸነፋቸው ይታወቃል። ከዛ በኋላ ነው ለመጀመሪያ ጊዜ ባለፈው ሳምንት ብራይተን ኤንድ ሆቭ አልቢዮን ላይ 4 ጎል ያስቆጠሩት። በወቅቱ አሰልጣኝ ሾን ዳይሽ ነበሩ የኤቨርተን አሰልጣኝ። መጀመሪያ አካባቢ ቡድኑን ሲይዙት እንደ ማንኛውም አዲስ እንደመጣ አሰልጣኝ የሆነ የሃኒሙን ሰዓት አለ። ያንን በፖርቶ ጨዋታ ጀምረውታል። በፕሪሚየር ሊጉ ግን ተከታታይ ሽንፈትን የመዘገቡት። አሁን ግን ይሄ ስሜት እንዳለ ግልጽ ነው። አሰልጣኙ ወደ ተጫዋቾቻቸው ፖዚቲቭ ኢነርጂን የሚያጋቡት ይሄ ከፍ ያለ ተነሳሽነት ሜዳው ጠርዝ ላይ ሆኖ የሚያሳዩት ስሜት የዛ አንድ አካል እንደሆነ ጥያቄ የሚነሳበት ጉዳይ አይደለም። ከዛ በተረፈ እንግዲህ እየቆየ ሲመጣ ቡድናቸው የበለጠ ውጤት እያጣ ኢነርጂውንም እያጣ የሚመጣ ቡድን ነው። ኤቨርተንን በያዘው በመጀመሪያው ጨዋታ አርሰናልን 1-0 አሸንፏል። በጉዲሰን ፓርክ 60ኛው ደቂቃ ላይ ጄምስ ታርኮቭስኪ ያችን ጎል ከማዕዘን ምት ወደ ጎልነት በቀየረ ጊዜና ሁልጊዜም በሳት አጥፊ ናቸው። ቀድሞ ያው የበርንሌይ አሰልጣኝ ነበሩ ለረጅም ጊዜ። በኋላ ላይ ግን ይሄ ጊዜ አሰልጣኝ የተቸገሩ ቡድኖችን በመረከብ ላይ ትኩረት የሚያደርጉ ናቸው። የራሳቸው የጨዋታ መንገድ አላቸው። ከዛ የጨዋታ መንገድ ውጪ ሌላ ምንም አይነት ነገር አይሞክሩም። በዛ የጨዋታ መንገድ እንደምንም ጥረት አድርጎ በሊጉ የሚቆይ ቡድን ይገነባሉ። በኤቨርተን በንጽጽር የተሻለ ጊዜ ነበራቸው 2023-24 የውድድር ዘመን። ባለፈው የውድድር ዘመን ግን የውድድር ዘመኑን እንኳን አላጠናቀቁም ከኃላፊነት በተነሱ ጊዜና ዞሮ ማንቸስተር ዩናይትድ የሚያስቆጭ ነጥብ ነው የጣለው። ይህንን ጨዋታ በቀላሉ ያሸንፋል ተብሎ የሚገመትበት ጨዋታ ነው። ምክንያቱም ሽግግር ላይ ያለ ቡድን ነው፣ ያልተረጋጋ ቡድን ነው ይሄ ቡድን። ምንም እንኳን አዲስ አሰልጣኝ ሲመጣ አዲስ ተነሳሽነት ቢኖርም። እናንተስ በዚህ ጨዋታ ዙሪያ ምን አስተያየት አላችሁ? ማንቸስተር ዩናይትድ ይህንን ጨዋታ ለማሸነፍ የሚጎለው ነገር ምን ነበር? ምን ማድረግ ነበረበት? ሀሳብ አስተያየት አድርሱን። ሰብስክራይብ አድርጉ። የበለጠ እንዲህ አይነት መረጃዎችን በየጊዜው ወደ እናንተ ምናደርስ ይሆናል። ስላዳመጣችሁን ከልብ እናመሰግናለን።